ፕሊስ ባካችሁ ጥንት አባቶቻችሁ አለቱን ፈልፍለው ፊደል የቀረጹ አክሱምን ያቆሙ ሮሃን ያነጹ በባህል በልማድ በወግ የከበሩ በአገራቸው ስርዓት ኮርተው የሚኖሩ ነበሩ እያላችሁ ነገር አትጀምሩን ሙድ አታበላሹ አቦ በእናታችሁ የምንነካችሁ እኛ የዛሬዎች እንደ አባቶቻችን ቅኔ የምንዘርፍ ጥበብ የምንነጥፍ ጠቢብ ብቻ ሳንሆን የአዲሱ ዓለም ስርዓት በእውቀት ያጠመቀን ዘመን የሚዘፍነን ዓለም የሚዘርፈን እኛው ራሳችን ቅኔዎች እኮ ነን ስለዚህ ባካችሁ ጥንት አባቶቻችሁ መርከብ አበጅተው ባህር ያቋረጡ በእውቀት የበለጡ በጥበብ ያጌጡ እንዲህ ያደረጉ እንደዛ የሰጡ እትት አትበሉን ጧት ማታ አቦ ሰላም ስጡን ኳስ እንይበጣ ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? ባሳለፍነው ሳምንት ኑ ጌትነትን እናመስግነው በሚል የሁለገቡ ከያኒ ጌትነት እንየው የ68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ቲያትር ተከብሯል። ታላቁ የጥበብ ሰው በሙያው ላበረከተው አስተዋጽኦ ይሆን ዘንድ በርካታ የጥበብ ቤተሰቦች በተገኙበት እውቅናና ሽልማት ተበርክቶለታል። በዕለቱ ታላቁ ከያኒ ጌትነት እንየው ለተሰጠው ክብርና እውቅና የደስታ እንባ አንብቷል። እኛም እዚሁ ላይ ተመርኩዘን የታላቁን ከያኒ ስራዎችና የህይወት ታሪክ ልናስቃኛችሁ ወደድን። እስከ ፕሮግራሙ ፍጻሜ አብሮነታችሁ አይለየንም። ለምንነካችሁ እስኪ ታያችሁ እንደ አፄ ቴዎድሮስ ሽጉጥ ከመጨለጥ ለእንግሊዝ እግር ኳስ ምን አለች ብንሰጥ ምን አለበት? እስኪ እዚህ ከመቀመጥ ቪዛ ሳናስመታ ትኬት ሳናስቆርጥ በአየር ሳንሳፈር ባህር ሳናቋርጥ በዴስቲቪ ሾልከን ብናመልጥ በአዲሱ ዓለም ስርዓት በእውቀት የተጠመቅን ግሎባላይዜሽን ጠልቆ የዘለቀን የነቃን የበቃን የገባን እኮ ነን። ምን አለበት ታዲያ ሃርድ ባትሰጡን ሀገር ልማት ታሪክ ምናምን ባትሉን ምናል ብትተውን ምናል ብትረሱን በእውነት ምን ነካችሁ? ግሎባላይዜሽን ምናል ቢገባችሁ ምን አለበት እስኪ በኢትዮጵያ በሬ አሜሪካን ቢያርሱ እስኪ ምን አለበት ለጋር ተኝቶ ለንደን ላይ ቢነሱ እኛ እኮ ልዩ ነን ቅኔ ስደተኞች በመንፈስ ኮብልለን ሀገር ነቅለን ወጥተን አንድም የማንጎድል ምታተኛ ቁጥሮች ኖረንም ሄደንም 70 ሚሊዮኖች። የተውኔት ጸሐፊ አዘጋጅ ተዋናይና ገጣሚ ነው። አርቲስት ጌትነት እንየው ባለ ብዙ መልክ የጥበብ ሰብዕና ያለው ነው። ተውኔት ይጽፋል፣ ያዘጋጃል፣ ይተውናል፣ ግጥምም ይጽፋል፣ ደግሞም ደራሲ ነው። ለሀገራችን የኪነ ጥበብ ጉዞ ሁለገብ አስተዋጽኦ ከሚያበረክቱ የሀገራችን ከያኔዎች መካከል አንዱና ግንባር ቀደም ነው። ብዙዎች የቃላት ሀብት አለው ይሉታል። ተውኔትን ማዘመን ለቲያትር ሕይወት መስጠትን ደግሞ ተክኖበታል። ታላቁ ባለቅኔ ጌትነት እንየው ከጎጃም ምድር የፈለቀ ጠቢብ ነው። ወላጆቹ አርሶ አደሮች፣ እርሱም የገበሬ ልጅ ነው። በደብረ ማርቆስ ከተማ አብማ ማርያም በምትባል መንደር በ1950 ዓመተ ምህረት ተወልዷል። ጌትነት ያደገው ከታላቅ እህቱና ከባለቤቷ ጋር ደብረ ማርቆስ ከተማ ሲሆን በ1964 ዓመተ ምህረት የእህቱ ባል በሥራ ምክንያት ወደ ጅማ ሲዘዋወር ጌትነትም ከእህቱና ከባለቤቷ ጋር ወደ አባ ጅፋር አገር ጅማ ተጓዘም። የአንደኛ ደረጃ ትምህርቱን በጎጃም፣ ሁለተኛ ደረጃ ትምህርቱን ደግሞ በጅማ ተምሯል። ገና በለጋ ዕድሜው በመጀመሪያ ደረጃ ትምህርት ቤት ሳለ የተጠናወተው የኪነ ጥበብ አባዜ በጅማም አብሮት ነበረም። ልጅነት ያለፈው ደብረ ማርቆስ ሂቺ በተለይ ያደኩባት አብማ የምትባለዋ ትንሽ የከተማው ዳር ነች። በተለይ በዛን ጊዜ አሁን እንኳን ሰፍቷል ደምቋል እና ከብቶች ነበሩን። የአያቴ መሬት ነው፣ እዛው አያቴ ያለችበት ጋር ነው ያለነው እና ከብቶች መደነብ ይባላል። መደነብ ከሌላው ከአብዛኛው ከብት ጋር ተወስድና ተቀላቅላቸዋለህ፣ ለእረኛ ተሰጥና ማታ ደግሞ ትቀበላለህ እና ይሄ ወስደህ መደነብ የሚባለው መቀላቀል ነው። ከሌሎች የብዙ ሰዎች ከብቶች አንድ ላይ
ሰፊ መስክ ውሰጣ የሚባል መስክ ላይ እዛ እንትን ይላሉና እነሱን ማድረስ ተመልሶ ትምህርት ቤት መሄድ ማታ እንደገና መጥቶ ከብቶችን መቀበል በዛ ሰዓት ውስጥ ያለው ያው ውሃ መራጨቱ ጨዋታው ምኑ ይኖራል። ቤት ውስጥ ግን እኔ ብቻ ስለነበርኩ ልጅ ብዙም ያው የሚያጫውተኝ ምናምን የለም እና አነብ ነበረ። የእህቴ ባል የሚነበቡ ነገሮች ጋዜጣውን ምኑን የሚያገኘውንም ነገር ሁሉ ይዞልኝ መጣ ነበር። አነባለሁ። ቤት ውስጥ ጭምት ነኝ። ውጪ ጨዋታ ወዳለሁ። እንደዛ አይነት አስተዳደግ ነው። ጌትነት ትምህርቱን አጠናቆም በጥሩ ውጤት ወደ ዩኒቨርሲቲ መግባት ችሏል። በ1971 ዓመተ ምህረት የመጀመሪያ ምርጫው የሆነውን የቲያትር ጥበብን ማጥናት ቀጠለም። በዩኒቨርሲቲ ቆይታውም የግቢውን ባህል ማዕከል እንደርሱ በሚገባ የተጠቀመበት አልነበረም። ባህል ማዕከል ራሱን የሚፈትሽበትና ራሱን የቀረጸበት ትወናን በማን ያዘዋል እንዳሻው በጠልፉ በኪሴ ዝግጅት የጀመረበት የራሱንም የመጀመሪያ ተውኔት ስንብትን አዘጋጅቶ ለመድረክ ያበቃበት ባለውለታ ስፍራው ነበረም። ጌትነት በአዲስ አበባ ዩኒቨርሲቲ ሲማር ዘወትር ኬኔዲ ላይብረሪ እየገባ በርካታ መጽሐፍትን ያነብ ነበረም። አባ ኮስትር የተጠነሰሰው ያኔ ነው። አባ ኮስትር የካቲት መጽሔትን ሲያነብ ያገኘውና የተሳበበት ሐሳብን ያነሳበት ሥራው ነበረም። ጌትነት ከአዲስ አበባ ዩኒቨርሲቲ የቲያትር ትምህርቱን በ1974 ዓመተ ምህረት ተመርቆ ወጥቶ በ1975 ዓመተ ምህረት ለተመረቁ ተማሪዎች የመመረቂያ ዕለት ስለ እናት፣ ስለ ሀገር፣ ስለ ማገልገል የሚሰብኩ መዝሙሮችን አዘጋጅቶ ነበረም። ትምህርቱን ካጠናቀቀ በኋላ ወዲያው በዝና እንጂ በውል በማያውቀው ብሔራዊ ቲያትር ቤት ገብቶ ህልሙን እውን ማድረግ ጀመረም። በብሔራዊ ቲያትር በነበረው ቆይታም ከተመልካች አእምሮ ውስጥ በጉልህ የተጻፉ ሥራዎችን ማቅረብ ችሏል። ጌትነት ጎበዝ ገጣሚም ነው። ግጥምን የሚያነብበት መንገድ ከማንም ጋር የማይመሳሰል የራሱ ዜማ ያለው ወኔውና ስሜቱ ከድምጸቱ እጅግ የሚማርክና የሚነዝር ነው። አንዲት ግጥም ትንሽ ዘለግ ትላለች። እሷን ይዤ ነው የመጣሁት። በ1977 የተጻፈች ነች። ከትምህርት ቤት ወጥቼ 2-3 ዓመት እንደቆየው 5 ኪሎ አካባቢ 6 ኪሎ እና 4 ኪሎ መካከል ላይ ካለች አንድ ሻይ ቤት ባጋጠመኝ ሁኔታ ተነስቼ ነው የጻፍኳት። ያን ጊዜ ሻይ እንግዲህ 15 ሳንቲም በነበረበት ነው። 15 ሲል ያችን 15 ሳንቲም ለመጠቆም ነው። ተለያየን ይላል ርዕሱ። ተለያየን ልጄን ብለህ ልትጠይቀኝ፣ በአይነ ስጋ ልትቃኘኝ፣ ወንዝ አቋርጠህ አገር አልፈህ እንዴት ነህ ልጄ ብትለኝ፣ አለና አልኩህ። አለን አለን፣ መጥፎ አይደለም ጥሩ አይደለም፣ ሆኖም አለን አለን። ይሄው ህይወት ጥሩም ነው መጥፎም ነው፣ ኮምሲ ኮምሳ ነው አልኩህ። ሳስረዳህ የልጅ ትከሻ ማቀፍን፣ የዘመናት ናፍቆትህን፣ ያግኝቼ ስሜው ጉጉትህን፣ እያነበብኩት ራብህን፣ እያየሁት አይኑሃህን፣ እጄን ሰጠውህ እንደ ጊዜው። አገር እንዴት ነው አልሁህ አርቄ እየጨበጥኩህ። እንዳገርህ መጣህብኝ እንዳገሩ ተቀበልኩህ። እንደ አባት ባይን መዘንከኝ እንደ ጊዜው ዘንበል አልሁኝ። እና ገና እንደተያየን ተለያየን። እኔም አባቴን ለየሁህ፣ አንተም ልጅህን ለየኸኝ። አልለየኸኝም ልጄ አባትህ እኮ ነኝ ብትለኝ፣ ኖ ለይቻለሁ፣ አዎን አባት ነህ አልሁህ። እንደተያየን አወቅኩህ፣ እንዳወቅኩህ ለየሁህ፣ እንደለየሁህ አወቅከኝ፣ እንዳወቅከኝ ለየኸኝ። እና ሻይ ቡናን በላ አልሁህና ወደ ወሰድሁህ ተወሰድህ። ወስጄ ምን ትወስዳለህ አልሁህ። አንተም ሻይ አልህ። ማኪያቶ አልሁኝ። እህስ አልሁህ። ዝም አልከኝ። በአንደበትህ ዝምታና በዓይንህ ትዝብት መዘንከኝ። እህስ አልሁህ። ዝም አልከኝ። በአንዲት ጠረጴዛ ላይ ተቀምጠን እየተያየን የሚያስተሳስር ቃል አተን አንዳች የጋራ ርዕስ ጠፍቶን
አባትና ልጅ ተለያይተን ዝም አልን እየተያየን። የኢትዮጵያ የኪነ ጥበብ ዋርካ ታላቁ ከያኒ ጸሐፊ ተውኔት ጌትነት እንየው በቲያትር ድርሰት፣ በዝግጅት፣ በትወናና በገጣሚነት ዘመን ተሻጋሪ የሆኑ በርካታ ጥንቅቅ ያሉ ሥራዎችን ያበረከተም፣ ሥራዎቹ በፍቅር የሚታዩለት የኪነ ጥበብ ታላቅ ሰው ነው። ከሥራዎቹ መካከልም ውበትን ፍለጋ፣ በላይ ዘለቀም፣ የእግዜር ጣት፣ ወይ አዲስ አበባና ሌሎች በርካታ ሥራዎችን ለተመልካች አበርክቷል። ውበትን ፍለጋ ይህ ቲያትር የመድረክ እይታው ሲጠናቀቅ ወደ ፊልም ተቀይሮም ተሰርቷል። ወደ ፊልም ሲቀየር ጌትነት እንየው የመሪ ተዋናዩን ይገረሙ የተሰኘውን ገጸ ባህሪ ወክሎ ተውኗል። ውበትን ፍለጋ ጌትነት ከ7 ዓመት በላይ የለፋበትና ውጤት ያገኘበት ተወዳጅ ተውኔት ነበረም። የኔ የሚለው እምነትና ማንነቱም የተንጸባረቀበት ሥራው ነበረም። በላይ ዘለቀ ወይም አባ ኮስተር ይህን ቲያትር ጌትነት መድረክ ላይ ሲተውነው በሚያስገመግም ድምፁ መድረክ ላይ ጎብለል ጎብለል እያለ ሲምሸነሸንበትና ሲሞላው እጅግ ድንቅ ነው። ጌትነት እንየው በላይ ዘለቀን ሲተውን ጥላሁን ገሰሰን በፍቅር ያንበረከከ በሥራው ያሳመነና ያስጨበጨበ ሰው ነበረም። ጥላሁን ገሰሰ ብቻ ሳይሆን በዘመኑ መድረክ ላይ የተመለከተው ሁሉ እጅግ የተደመመበት ታላቅ ሥራው ነበረም። የእግዜር ጣት ይህ ቲያትር ጌትነት እንየው ራሱ የጻፈው ሲሆን በዚህ ተውኔት ላይ ተስፋዬ ገብረሃና አበባየው ታደሰ፣ ስናፍቅሽ ተስፋዬም፣ ሕንጸተ ታደሰና ሱራፌል ወንድሙ ድንቅ ትወናቸውን አሳይተውበታል። የድራማው ዋና ጭብጥ እግዜር ከጻፈው ውጭ ምንም ነገር ሊፈጸም አይችልም የሚል መልእክት የሚያስተላልፍና ድንቅ አስተማሪ ቲያትር ነበረም። የቴዎድሮስ ራእይ ጌትነት ሙዚቃን ከቲያትር ጋር አዋህዶ ታሪካዊና ሙዚቃዊ ተውኔቶችን መስራት ተክኖበታል። የቴዎድሮስ ራእይ ጉልህ ማሳያ ነበረም። ቴዎድሮስ ታሪካዊ ቲያትር ሲሆን ከ150 በላይ ተዋናያን የተሳተፉበት ሥራ ነው። ጌትነት ቴዎድሮስን የተመለከተው ሌሎች ካዩበት የኃይለኝነትና የጀግንነት ባህሪ በዘለለ ነው። የጌትነት ቴዎድሮስ እጅግ ለሰው የቀረበ ሰውነት ጎልቶ የሚታይበት አፍቃሪና ለፍቅር ተረችነት ያለው ሰው ነው። ይህንንም ያሳየበት ድንቅ ሥራ ነው። ከበላይ ዘለቀና የቴዎድሮስ ራእይ ታሪካዊ ተውኔቶች በተጨማሪም እቴጌ ጣይቱ ቲያትርንም ጽፏል። ጌትነት እንየው ከመድረክ ቲያትሮች በተጨማሪ ብዛት ያላቸው አጫጭር ልቦለዶችን፣ አጫጭር የሬዲዮና የቴሌቪዥን ሥራዎችን ለሕዝብ አበርክቷል። ላይመለስ፣ ዲሞትራፒ፣ የቅርብ ሩቅና ለ13 ተከታታይ ሳምንታት የቀረበው ጥንዶቹ የተሰኙ የሬዲዮ ድራማዎች በብዙሃን የሬዲዮ ተደራሲያን ዘንድ እንዲታወቅ አድርጎታል። ጌትነት በሬዲዮ የመጽሐፍት ዓለም ፕሮግራም ላይ የሰርቅ ዳንኤልን ቆንጆዎቹን ረጅም ልቦለድ መጽሐፍ መተረኩም ይታወቃል። የአተራረክ ስልቱ እጅግ በጣም ማራኪ በመሆኑ በጊዜው ከፍተኛ ዕውቅናን አስገኝቶለት ነበርም። በርካታ የሙዚቃ ግጥሞችን ለሙዚቀኞች እንካቸውም ብሏል። ጌትነት ለሀገሩ ያለው ፍቅር ልዩ ነው። በጥበባቸው ለሕዝብ ከሚደርሱ ተዋንያን መካከል አንዱ ነው። ኢትዮጵያን በብዕሩ አሞኳሽቷል። በነጎድጓዳማ ድምፁ አነብንቦላታል። በወኔ ገልጿታል። ለብዙ ችግሮቻችን መፍትሄ ብሎ በግጥሞቹ ተንፍሶልናል፣ አስቆናል፣ ደግሞም አስለቅሶናል። ይድረስ ለኛ ይድረስ ለኛ ለኔ እናንተ ዘመን በትውልድ ክር በአንድ ስቦ ላቋጠረን የዚህ ሰፈር ኤሊቶች የዚያ ሰፈር ኤሊቶች እየተባባልን በሕዝብ ስም እየማልን በወገን ስም እየማልን ሀገር አቃጥለን ለምንሞቅ በእናቶች ሐዘን ሰቆቃ በአባቶች እንባ ለምንስቅ ይድረስ ለኛ ለኔ እናንተ ለበቃ ነው ክፉ ዘመን በጥፋት ላስተሳሰረን በጥላቻ የተዘራ በቂም በቀል የበቀለ ሴራና ሸፍጥ ለወረረን ክህደት፣ ቅጥፈት፣ መሰሪነት የህሊና አይናችንን ልባችንን ለሰወረን ከሰውነት ተራ ወርደን ከፈጣሪ ተካግደን ሀገር ሽቅብ የምትረጨውን ባና ደም ለማይገደን ይድረስ ለኛ ለኔ እናንተ
አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን ከሀገር በላይ ከሰው በላይ ከሕግ በላይ ተቆልለን ሰዎችን ከኑሮ ነቅለን ፍትህ ጫማችን ስር ጥለን በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደዋጥም ለቀለለን ይድረስ ለኛ ለኔ እናንተ። ውድ አድማጮቻችን የታላቁ ከያኒ ጌትነት እንየው 68ኛ ዓመት የልደት በዓልና የ43 ዓመታት የጥበብ አገልግሎት የምስጋና መርሃ ግብር ላይ አቢሲኒያ ባንክ ለከያኒ ጌትነት እንየው የ5 ሚሊዮን ብር የገንዘብ ስጦታ አበርክቷል። በተጨማሪም ሀበሻ ቢራ አክሲዮን ማህበር የ2025 አዲስ BYD መኪና በስጦታ አስረክቧል። ለ43 ዓመታት ያገለገለበት የኢትዮጵያ ብሔራዊ ቲያትር ካባን አልብሶታል። አቢሲኒያ ባንክ በቅርቡ በባህር ዳር ከተማ የሚከፍተውን አዲስ ቅርንጫፍ በጌትነት እንየው ስም እንደሚሰይም ይፋ አድርጓል። ከያኒውን የሚያወድሱ ዝግጅቶችና ምስክርነቶችም በቀረቡበት በዚህ ታላቅ ዕለት የሀገራችን የጥበብ ዓለም ለጌትነት እንየው የላቀ ክብር ሰጥቷል። ውድ አድማጮቻችን የታላቁ ከያኒ ጌትነት እንየውን 68ኛ ዓመት የልደት በዓልና የ43 ዓመታት የጥበብ አገልግሎት የምስጋና መርሃ ግብር ህዳር 1 ቀን 2018 ዓ.ም በኢትዮጵያ ብሔራዊ ቲያትር በድምቀት መከበሩን ምክንያት በማድረግ የዚህን ታላቅ ሰው ስራዎችና የህይወት ታሪክ የዳሰስንበት ፕሮግራም ይህንን ይመስል ነበር። የፕሮግራሙ አዘጋጅ ትዕግስቱ ጴጥሮስ ከቴክኒክ ባለሙያው ዋሲሁን አለማየሁ ጋር በመሆን ነበረ። ሳምንት በሌላ የጥበብ ዳሰሳ እስክንገናኝ መልካም ሳምንት።